በሰው ልጅ ታሪክ ውስጥ ከጨለማ ጋር አብረው የሚወለዱ በርካታ ሚስጥሮች አሉ። ፀሐይ ጠልቃ ጨረቃ ስትወጣ የሰው ልጅ ተፈጥሮውን ትቶ ወደ አውሬነት ይቀየራል የሚለው አፈ ታሪክ ደግሞ ከሁሉም በላይ አስፈሪ ነው። በሰው አእምሮ ውስጥ ተደብቆ የሚገኘው አውሬ ጊዜውን ጠብቆ ይወጣል ወይስ ይህ አፈ ታሪክ የሰዎችን ጥንታዊ ፍርሃት ብቻ የሚገልጽ ተራ ተረት ነው? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ወደ ተኩላነት ይቀየራሉ ስለሚባሉ ሰዎች ወይም ዌርወልፍ ታሪክና ሚስጥር ወደ ኋላ ተመልሰን እንመረምራለን። የሰው ተኩላ ማለት ምን ማለት ነው? እንዴትስ አንድ ሰው ወደ ተኩላ ሊቀየር ይችላል? ከግሪክ አፈ ታሪክ እስከ አውሮፓውያኑ የጨለማ ዘመን ድረስ የተፈጸሙትን ዘግናኝ የታሪክ ክስተቶች በጥልቀት እንቃኛለን። አብራችሁን ቆዩ። ወደ ተኩላነት የሚቀየር ሰው በምዕራባውያን አፈ ታሪክ ውስጥ ላይካንትሮፕ በመባል ይታወቃል። ይህ ማለት በራሱ ፍቃድ ወይም በእርግማን ምክንያት ከአንድ ሙሉ ሰውነት ወደ አስፈሪ ተኩላነት ወይም በሰውና በተኩላ መካከል ወዳለ ፍጡርነት የመቀየር ችሎታ ያለው ሰው ማለት ነው። ወደ ተኩላነት መቀየር የሚቻለው እንዴት ነው? የተለያዩ ባህሎች የተለያዩ መንገዶችን ያስቀምጣሉ። እርግማን በጠንቋዮች ወይም በአማልክት የተረገመ ሰው ጨረቃ በሞላች ቁጥር ወደ አውሬነት ይቀየራል። ንክሻ በሌላ የሰው ተኩላ የተነከሰ ወይም የተቧጨረ ሰው ኢንፌክሽኑ በደም ውስጥ ገብቶ እሱንም የሰው ተኩላ ያደርገዋል። ይህ በዘመናዊ ፊልሞች ላይ በስፋት የምናየው መንገድ ነው። ጥንቆላና አስማት በጥንቱ አውሮፓ ሰዎች ሚስጥራዊ የሆኑ ቅባቶችን በሰውነታቸው ላይ በመቀባት ወይም የተኩላ ቆዳ በመልበስ በራሳቸው ፈቃድ ወደ ተኩላነት ይቀየራሉ ተብሎ ይታመን ነበር። በዚህ የለውጥ ሂደት ውስጥ የሰውየው አጥንቶች ይለጠጣሉ፣ ጥርሶቹ ይረዝማሉ፣ አእምሮ የሰውን የማሰብ ችሎታ አጥቶ ሙሉ በሙሉ በደመ ነፍስ ወደሚመራ ጨካኝ አዳኝ አውሬነት ይለወጣል። የዚህ አፈ ታሪክ ትክክለኛ መነሻው የት ነው? ይህንን ለማወቅ ወደ ጥንታዊ ግሪክ መጓዝ አለብን። ላይካንትሮፕ የሚለው ቃል የመጣው ላይካን ከሚለው የግሪክ ንጉሥ ስም ነው። በግሪክ አፈ ታሪክ መሰረት ላይካን የአርካዲያ ግዛት ንጉሥ ነበር። ንጉሥ ላይካን እጅግ ጨካኝና ለአማልክት ክብር የሌለው ሰው ነበር። ከዕለታት አንድ ቀን የጥንቷ ግሪክ ዋነኛ አምላክ የሆነው ዜውስ የሰዎችን ባህሪ ለመፈተን በሰው አምሳል ተመስሎ ወደ ምድር ወረደ። ዜውስ የንጉሡ ላይካን ቤተ መንግሥት ሲደርስ የመጣው እንግዳ በእርግጥም አምላክ መሆኑን ለመፈተን ፈለገ። ንጉሥ ላይካን እጅግ ዘግናኝ የሆነ ድርጊት ፈጸመ። የራሱ ልጅ አርዶ ስጋውን በማብሰል ለዜውስ ምሳ አድርጎ አቀረበለት። ዜውስ ይህንን የሰው ስጋ ሲያይ እጅግ ተቆጣ። ቤተ መንግሥቱን በነጎድጓድ አፈረሰው። ከዚያም ንጉሥ ላይካንና ቀሪ ልጆቹን ለዘላለም በተኩላነት እንዲኖሩ ረገማቸው። ላይካንና ቤተሰቦቹም የሰው አእምሮ ያላቸው ነገር ግን የተኩላ አካል ያላቸው የመጀመሪያዎቹ ዌርወልፍስ ሆኑ። ከግሪክ አፈ ታሪክ ወጥተን ወደ 16ኛው ክፍለ ዘመን አውሮፓ ስንመጣ የሰው ተኩላ ታሪክ ከአፈ ታሪክነት አልፎ እውነተኛ የህብረተሰብ ፍርሃት ሆኖ እናገኘዋለን። ልክ እንደ ጠንቋይ አደን ሁሉ አውሮፓውያን የሰው ተኩላዎችን በማደን በሺዎች የሚቆጠሩ ሰዎችን ገለዋል። ከእነዚህ ታሪኮች ውስጥ እጅግ ታዋቂው በ1589 ዓመተ ምህረት በጀርመን የተፈጸመው የፒተር ስታምፕ ጉዳይ ነው። ፒተር ስታምፕ የቤልበርግ ተኩላ በመባል ይታወቃል። ፒተር ሀብታምና በህብረተሰቡ ዘንድ የተከበረ ገበሬ ነበር። ነገር ግን በአካባቢው ሰዎችና እንስሳት በሚዘገነን ሁኔታ ተገንጥለው መገኘት ጀመሩ። የአካባቢው አዳኞች አንድ ትልቅ ተኩላ አሳደው ሲይዙ ተኩላው ወደ ፒተር ስታምፕነት ተቀየረ ብለው መሰከሩ። ፒተር በደረሰበት ከፍተኛ ማሰቃየት የተነሳ ከሰይጣን በተሰጠው አስማታዊ የቆዳ ቀበቶ አማካኝነት ወደ ተኩላነት እንደተቀየረ ለ25 ዓመታት በርካታ ሰዎችንና የራሱን ልጅ ጭምር እንደበላ አመነ። በወቅቱ የነበረው ፍርድ ቤትም ፒተርን እጅግ ዘግናኝ በሆነ ሁኔታ ቀጥቅጦ ገደለው። ይህ ክስተት ግን እውነተኛ አውሬነት ወይስ የህዝቡ ስነ ልቦናዊ ፍርሃት? በርካታ የታሪክ ተመራማሪዎች ፒተር ስታምፕ ንጹህ እንደነበረና የፖለቲካ ወይም የሃይማኖት ሴራ ሰለባ እንደሆነ ያምናሉ። የሰው ተኩላ ታሪክ የጥንት አውሮፓውያን የአጉል እምነት ውጤት ብቻ ነው ብላችሁ ካሰባችሁ
በ18ኛው ክፍለ ዘመን በፈረንሳይ የተፈጠረው ክስተት ሐሳባችሁን ሊያስቀይራችሁ ይችላል። ይህ ክስተት በታሪክ የጄቡዳን አውሬ በመባል ይታወቃል። ዘመኑ ከ1764 እስከ 1767 ዓመተ ምህረት ነበር። በደቡባዊ ፈረንሳይ በምትገኝ ጄቡዳን በምትባል ግዛት አንድ ያልታወቀና እጅግ ዘግናኝ የሆነ አውሬ ሰዎችን በተለይም ሴቶችና ሕፃናትን መጨፍጨፍ ጀመረ። በዓይን ያዩ ሰዎች አውሬውን ሲገልጹት ከተራ ተኩላ እጅግ የሚታልቅ ቀይና ጥቁር ፀጉር ያለው ግዙፍ ጥርሶች ያሉትና የሰውነት አቋሙ ከሰው ጋር የሚመሳሰል በማለት ነበር። ክስተቱ ምን ያህል አስፈሪ ቢሆን ነው የፈረንሳዩ ንጉሥ ሉዊ 15ኛ ይህንን የሰው ተኩላ ተብሎ የታመነበትን አውሬ ለማደን የራሳቸውን ጦር በሺዎች የሚቆጠሩ ወታደሮችንና ምርጥ የተባሉ አደኞችን ወደ ስፍራው ይላኩት። ይሁን እንጂ አውሬው በቀላሉ የሚገደል አልነበረም። ጥይት የማይበሳው ወጥመድ የማይዘውና በሚገርም የሰው ልጅ ብልሃት የሚያጠቃ ፍጡር ነበር። በ3 ዓመታት ውስጥ ብቻ ከ100 በላይ ሰዎችን በዘግናኝ ሁኔታ ገድሎ በልቷል። በመጨረሻም በ1767 ዓመተ ምህረት ጂን ካስቴል የተባለ አንድ የአካባቢው አዳኝ በልዩ ሁኔታ በቂስ በተባረከ የብር ጥይት አውሬውን ገደለው ተብሎ ይነገራል። የሰው ተኩላ በብር ጥይት ብቻ ነው የሚገደለው የሚለው የሆሊውድ ፊልሞች ታሪክ መነሻው ይኸው የጂን ካስቴል ክስተት ነው። ግን አውሬው በእርግጥም የሰው ተኩላ ነበር ወይስ ከተፈጥሮ ውጭ ያደገ ሌላ እንስሳ? አንዳንዶች ይህ አውሬ በሰው ሰራሽ ቆዳ የተሸፈነ ተከታታይ ነፍሰ ገዳይ ነበር ሲሉ፣ ሌሎች ደግሞ ከውጭ ሀገር የመጣ የተለየ አውሬ ነበር ብለው ይከራከራሉ። የጄቡዳን አውሬ ሚስጥር ግን እስከ ዛሬ ድረስ እንቆቅልሽ ሆኖ ቀርቷል። ታዲያ ዘመናዊ ሳይንስ ስለዚህ ጉዳይ ምን ይላል? ሰዎች በእርግጥ ወደ ተኩላነት ይቀየራሉ? ሳይንስ አካላዊ ለውጥ ሙሉ በሙሉ ውድቅ ያደርገዋል። ነገር ግን ክሊኒካል ላይካንትሮፒ የተባለ እጅግ ብርቅዬ የሆነ የአእምሮ ህመም አለ። ይህ ህመም ያለባቸው ሰዎች በእርግጥም ወደ ተኩላነት ወይም ወደ ሌላ አውሬነት እንደተቀየሩ ሙሉ በሙሉ ያምናሉ። በጫካ ውስጥ ይሮጣሉ፣ ጥሬ ስጋ ይመገባሉ፣ እንዲሁም እንደ አውሬ ይጮሃሉ። በጥንት ዘመን የነበሩ ሰዎች ይህንን የአእምሮ ህመም ስላልተረዱ ሰዎቹ እንደ ትክክለኛ ዌርወልፍ ቆጥረዋቸው ሊሆን ይችላል። ወደ ተኩላነት የሚቀየሩ ሰዎች ታሪክ ከጥንቷ ግሪክ እስከ ዘመናዊ የሆሊውድ ፊልሞች ድረስ ዘልቆ የቆየ የሰው ልጅ አፈ ታሪክ ነው። የሰው ልጅ በውስጡ ያለውን የእንስሳዊ ባህሪና ጭካኔ የሚገልጽበት መንገድ ሊሆን ይችላል። ምንም እንኳን በአካል ወደ ተኩላ የሚቀየር ሰው ባይኖርም የሰው ልጅ አእምሮ ግን አንዳንድ ጊዜ ከተኩላ የባሰ ጨካኝ ሊሆን እንደሚችል ታሪክ አስተምሮናል። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት በኮሜንት መስጫው ላይ ጻፉልን። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሉን መጫን አይዘንጉ። በቀጣይም በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።